ቆይ ለምንድን ነው የማታምነኝ? እሱ እንደዚህ አይነት ነገር አያደርግም። ለዚህ ደግሞ እኔ ምስክር ነኝ እኮ። ካወቅሽ የት እንዳለ ንገሪኝ። የት እንዳለ አላውቅም። እንዴ ቆይ በምን ልማልልህ? እኔ ራሴ ካየሁት በጣም ረጅም ጊዜ ሆኖኛል። ሌልሲ በርጋር እየጠበቁሽ ነው። እኔ በተለመደው ቦታ አስለታለሁ። እንዴ ምንድነው ሌልሲ? የተፈጠረ ችግር አለ እንዴ? አሁን የሚልብቻ አንተ ከዚህ ከፍሩት አላገበት ድረስ መጣ። እሺ ሻዋንግዛው ልጄ ናትናኤልን እየገደለው አክሊል ነው በማለት አክሊልን አግቶታል። የልዕልቴ አባት ማለትም አቶ ኪዳኔ ስቃያቸው እጅግ በጣም በዝቷል። እናም በጣም ያሳዝናሉ። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ የአባት ዕዳ ፊልምን ክፍል 15 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ የአቶ ሻዋንግዛው ልጅ ማለትም ናትናኤል በማይታወቅ ምክንያት ሞቶ ተገኝቷል። እናም ደግሞ አቶ ሻዋንግዛው ልጅን እየገደለብኝ አክሊል ነው ብለው በማሰብ አክሊልን እያደኑና እየፈለጉት ይገኙ ነበረ። በተደጋጋሚ ልዕልቴን ጓደኛሽን አምጪ በማለት ቢያፋጥጧትም እሷ ግን እኔ ምንም የማውቀው ነገር የለም፣ እናም ደግሞ አክሊል ናትናኤልን አልገደለውም በማለት መልስ ሰጥታቸው ነበረ። እጅግ በጣም ስቃያቸውና ሀዘናቸው የበዛው የልዕልቴ ቤተሰቦች ግን አሁንም ስቃይ ላይ ይገኛሉ። ማለትም እንግዲህ አቶ ሻዋንግዛው ቤታቸውንም እና ሙሉ ንብረታቸውን ለማውረስ የተቻለውን ሁሉ እያደረገ ነው። ልዕልቴም የአባቴን ዕዳ አስመልሳለሁ ብላ የነ ሻዋንግዛው ቤት እንደገባች እናውቃለን። ነገር ግን ከቀን ቀን ሻዋንግዛው ሌላ ታሪክ እየፈጠረ እንዲሁም ደግሞ ከቤታቸው እንዲወጡና ጎዳና ላይ እንዲወድቁ እያደረጋቸው ይገኛል። ይህንን ስቃይ መሸከም ያቃታቸው የልዕልቴ አባት እጅግ በጣም ያሳዝናሉ። እናም አቶ ሻዋንግዛውን እግሩ ላይ ተንበርክከው እባክህ እንደዚህ አታድርግ፣ ጎዳና ላይም አታስወጣኝ በማለት ቢለምኑትም ነገር ግን አቶ ሻዋንግዛው ይባስ ብሎ ላይህ አልፈልግም ካጠገቤ ራቅ ብሎ ነበረ በእርግጫ ገፍትሯቸው የሄደው። እውነትም የአባት ዕዳ እጅግ በጣም ያሳዝናሉ። አባት በዚህ ልክ ሲሰቃይ ማየት ቢያምም ነገር ግን አቶ ኪዳኔ ሁሉንም ነገር ለመጋፈጥ ዝግጁ መሆናቸው እጅግ በጣም የሚገርም ነው። አቶ ኪዳኔ ቤተሰባቸውን ለመጠበቅ እየሄዱ ያሉበት መንገድ እናም ደግሞ እያሳለፉ ያሉት ውጣ ውረድ እጅግ በጣም የሚገርም ነው። ነገር ግን ቤተሰባቸውን መጠበቅ የነበረባቸው ቀድመው ነበረ። ምክንያቱም ቁማሩን ባይጫወቱና ዕዳ ውስጥ ባይገቡ ኖሮ ይህ ሁሉ ታሪክ አይፈጠርም ነበረ። እናም ቤታቸውን በሐራጅ አይያዝባቸውም ነበረ። ቁማሩን ተጫውተው ይህ ሁሉ ታሪክ ከገቡ በኋላ አሁን ግን መውጫ ቀዳዳው ጠፍቶባቸዋል። ታሞ ከመማቀቅ አስቀድሞ መጠንቀቅ እንደሚባለው ማለት ነው። ቅድመ ጥንቃቄ አድርገው ቢሆን ኖሮ እዚህ ሁሉ ታሪክ ውስጥ ባልገቡ ነበረ። ይህንን አጋጣሚ የተጠቀመውም አቶ ሻዋንግዛው እንግዲህ ሰውን ማሰቃየት እጅግ በጣም እያስደሰተው ይገኛል። ይህንን ውጣ ውረድ ያየችው የቤተሰቦቿን ስቃይና ፈተና እንዲሁም ደግሞ ሀዘናቸውን ያየችው ልዕልቴ ግን እንዴት እኔ አረብ ሀገር ቆይቼ ለፍቼ ባመጣሁት ገንዘብ ቤተሰቦቼ ቀና ብለው ይሄዳሉ ብዬ ሳስብ እንዴት በተቃራኒው ቤተሰቦቼ አንገታቸውን ደፍተው ይሄዳሉ እያለችን በመጸጸት ላይ ትገኛለች። እናም የበቀል መንገድ እየፈለገች ነው። የበቀል መንገዷ ምንድነው? እንግዲህ ሙሉ ሰነዱን ከአቶ ሻዋንግዛው መስረቅ ነው። ከአቶ ሻዋንግዛው ሙሉ ሰነዱን ሰርቄ የቤተሰቦችን ሀብትና ንብረት አስመልሳለሁ እያለችም እየፎከረች ትገኛለች። በሌላ በኩል ደግሞ አክሊል ነው። አክሊልም እንግዲህ ባልሰራው ስራ ወንጀለኛ ተብሎ እየተሰቃየና እየተደበደበ እንዲሁም ደግሞ ግፍና በደል እየደረሰበት ይገኛል። አቶ ሻዋንግዛው ከብዙ ልፋትና ድካም በኋላ አክሊልን ይዘውት የልጅ ገዳይ አንተ ነህ በማለት እያሰቃዩት ይገኛሉ።
የዚህ ገፈት ቀማሽ የሆነችው ወይዘሮ አልማዝ ማለትም የአቶ ኪዳኔ ባለቤት ግን እጅግ በጣም ጠንካራና ኃይለኝነቷን ለማሳየት እየሞከረች ነው። እሱም ምንድነው አቶ ሻንግዛው ጋር እንግዲህ የምታውቀው ሚስጥር አለ። እናም አንተ ጎዳና ላይ ካወጣኸኝ እኔም ደግሞ የማውቀው ሚስጥር ዝርግፍ አድርጌልህ ዘብጥያ እንድትወርድ ነው የማደርግህ በማለት ነበረ ያስፈራራችው። ይህንን የሰማው አቶ ሻንግዛውም እኔ ወህኒ ወረድኩኝ ወይም ደግሞ ዘብጥያ ወረድኩ ማለት አንቺም ያልቅልሻል፣ ተያይዘን ነው ዘብጥያ የሚንገባው ሲል ነበረ ያስረዳት። ነገር ግን ወይዘሮ አልማዝ በዚህ እድሜ ጎዳና ላይ ከመውጣ ዘብጥያ ቦርድ ይሻለኛል፣ ቤተሰቤን አይን እያየ መበተን አልፈልግም በማለት ነበረ ያስጠነቀቃቸው። ነገር ግን አቶ ሻንግዛው ምንም ሀሳቡ የሚቀይር አይመስልም። የናትናኤል መሞት ግን ቤተሰቡን ያመሰውና ያተረመሰው ይመስላል። ምክንያቱም አክሊል የታገተባት ልዕልቲ አክሊልን ለማስለቀቅ ደፋ ቀና እያለች ትገኛለች። ነገር ግን አቶ ሻንግዛው እሷንም እዚሁ አደራርቤ እደፋታለሁ፣ ምክንያቱም ልጄን የገደሉት ተነጋግረው ነው፣ እሷም አለችበት በልጄ ግድያ ውስጥ በማለት ነበረ እየዛቱ የሚገኙት። ልዕልቲም እንግዲህ አክሊልን አስለቅቃለሁ ብላ በምትሄድበት ሰዓት አቶ ሻንግዛው እሷንም አብረው ለመግደል የነደፉት እቅድ ውስጥ ትገባለች። እናም ልዕልቲንም ለመግደል ይገደዳሉ። ምክንያቱም ልዕልቲ ከዚህ በኋላ የልጃቸው ሚስት ወይም ደግሞ ምራታቸው አይደለችም። ማኪ ማለትም የአቶ ሻንግዛው ሁለተኛ ልጅ በወንድሟ መሞት ምክንያት እጅግ በጣም አዝናና ተጎሳቁላ ትገኛለች። በትክክል እንኳን እህትና ወንድም መሆናቸውን ተማምነው አንድም ቀን እንደ እህትና ወንድም ተቃቅፈው አያውቁም። እና ናትናኤል የማኪን እህትነት አምኖ ሳይቀበል ነው የሞተባት። እሷም ደግሞ አንድ ቀን እንደ እህት ሳታቅፈኝ እንደ ወንድም ሳትሆንልኝ እያለች በማህዘን ላይ ትገኛለች። ለምንድነው ጥሩ እድል የሌለኝ? እኔ እኮ ቤተሰብ አለኝ፣ ወንድም አለኝ፣ እንዲሁም ደግሞ አባቴ በህይወት አለ ብዬ ነበረ ወደዚህ ሀገር የተመለስኩት። ወንድሜ ለምን እንደዚህ አድርገህ ትቀጣኛለህ? እያለችም እጅግ በጣም ጥልቅ ሀዘኗን እየገለጸች ትገኛለች። ይህንን እያየችው ልዕልቲ ለማጽናናት ብትሞክርም ነገር ግን ማኪን ልታጽናናት አልቻለችም። ለምንድነው አንቺ በወንድሜ መሞት ያላዘንሽው? እናም ሀዘንሽ አይንሽ ላይ የማይታየኝ ለምንድነው እያለች ጠይቃትም ልዕልቲ ግን ለመመለስ ፈቃደኛ አይደለችም። ምክንያቱም የናትናኤልን ባልነት አምና አልተቀበለችም ነበረ። ግዴታ ስለሆነባት ነበረ ከናትናኤል ጋር የምትኖረው። ለዛም ነው የናትናኤል መሞት ምንም ያልመሰላት ያልጨነቃትም። አሁን ላይ እሷ እያሳሰባት ያለው የቤተሰቦቿ ጉዳይ ነው። ቤተሰቦቿ ጎዳና ላይ ሲወድቁ ማየት እንዲሁም ደግሞ የቤተሰቡ መበታተን ነው እያሳሰባት ያለው። ይህም የሆነባት ልዕልቲ እንግዲህ ከአቶ ሻንግዛው ሰነዱን ለመስረቅ ስትል ነው የአቶ ሻንግዛው ልጅ ማለትም ማኪ የመጣችባት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።